የአፍሪካ ጣሊያን ጉባኤን አስመልክቶ ከመንግስት ኮሚኒኬሽን አገልግሎት የተሰጠ መግለጫ። ኢትዮጵያ በየዓመቱ በሚካሄደው የአፍሪካ ህብረት የመሪዎች ጉባኤ ሁሌም አዳዲስ ነገሮችን በማሳየት ያለፈው ብቻ ሳይሆን የመጻኢው የፓን አፍሪካኒዝም አርአያነቷን አጠናክራ ቀጥላለች። ኢትዮጵያ የአህጉራዊ አንድነትና የፓን አፍሪካኒዝም ማሳያ የሆነውን 39ኛውን የአፍሪካ ህብረት የመሪዎች ጉባኤን እንዲሁም ጎን ለጎን የሚካሄደውን የታሪካዊውን የአፍሪካ ጣሊያን ጉባኤን በድምቀት ለማዘጋጀት ዝግጅቷን አጠናቃለች። ከየካቲት 6 እስከ 8 ባሉት ቀናት ሀገራችን ሁለት አበይት ጉባኤዎችን ታስተናግዳለች። የመጀመሪያው የካቲት 6 2018 ዓ.ም የሚካሄደው የአፍሪካ ጣሊያን ጉባኤ ሲሆን ሁለተኛው ደግሞ ለ39ኛ ጊዜ የሚካሄደው የአፍሪካ መሪዎች ጉባኤ ነው። የዘንድሮ የአፍሪካ ህብረት የመሪዎች ጉባኤ የ2063ቱን አጀንዳ ለማሳካት ዘላቂ የውሃ አቅርቦት፣ ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል ይካሄዳል። ይህ ርዕሰ ጉዳይ የአፍሪካን ለዘላቂ ልማት ያላትን ቁርጠኝነት የሚያንጸባርቅ ሲሆን የ2063 አጀንዳ ከግብ ለማድረስ የረዥም ጊዜ ራዕይን በመሰነቅ እየገሰገሰች መሆኗን የሚያመላክት ነው። ከዚህ አንጻር ሀገራችን ለአፍሪካውያን ልታቀርባቸው የምትችላቸው በርካታ ተሞክሮዎች አላት። ሀገራችን ኢትዮጵያ በአረንጓዴ አሻራ ባለፉት 7 ዓመታት ከ50 ቢሊዮን የሚገመት ችግኝ በመትከል የደን ሽፋናችንን ከ17 በመቶ ወደ 23 በመቶ ማሳደግና ለአዛላቂ ልማት ያለንን ቁርጠኝነት ማሳየት ችለናል። ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ የሃይድሮ፣ የነፋስ እና የፀሐይ ታዳሽ ኃይል አማራጮችን በመጠቀም የኢነርጂ ፍላጎቷን ከማሳደግም አልፎ ለጎረቤቶቿ ጭምር መትረፍ ችላለች። በተጨማሪም በነዳጅ የሚሰሩ ተሽከርካሪዎችን በመከልከል ለታዳሽ ኢነርጂ ያላትን ቁርጠኝነት በተግባር አሳይታለች። በከተማ የኮሪደር ልማትና በወንዝ ዳርቻ ልማት ከተሞችን ጽዱና ውብ ማድረግ፣ የአካባቢ ብክለትን የቀነሱ ደማቅ ከተሞችን የመፍጠር ጥረት በመዲናችን ጀምራ በበርካታ የሀገራችን ከተሞች እየቀጠለች ትገኛለች። ከፕላስቲክ የጸዳ አካባቢን ለመፍጠር የአንድ ጊዜ ፕላስቲክ መያዣዎችን በመከልከል ለዘላቂ ልማትና አካባቢ ጥበቃ ያላትን ቁርጠኝነት ዳግም አስመስክራለች። በቀጣይነትም የውሃ ሀብቷን በአግባቡና ውጤታማ በሆነ መንገድ ለመጠቀም የሚያስችሉ ሁለንተናዊ እርምጃዎችን እየወሰደች ትገኛለች። ከህብረቱ ጉባኤ አስቀድሞ የአፍሪካ ጣሊያን ጉባኤ የሚካሄድ ሲሆን ይህም የአፍሪካ ጣሊያን ግንኙነት በአህጉራዊና ዓለም አቀፋዊ የትብብር ማዕቀፎች ይበልጥ እንዲጠናከር የሚያደርግ ነው። የአፍሪካ ጣሊያን ፎረም መካሄድ ከጀመረበት ጊዜ ጀምሮ ከሮም ውጭ ሲካሄድ ይህ የመጀመሪያው ሲሆን በአፍሪካ አፈር ሲካሄድ የመጀመሪያዋ መዳረሻ ኢትዮጵያ መሆኗ ሀገራችን አፍሪካን ከተቀረው ዓለም ጋር ከማስተሳሰር አንጻር ያላትን ከፍተኛ አቅም የሚያሳይ ነው። የጉባኤው የማዕከላዊ አጀንዳ በ2024 በሮም ይፋ የተደረገውን የማቴ እቅድ አፈጻጸም መገምገምና ቀጣይ አቅጣጫዎችን ማስቀመጥ ነው። የጉባኤው ዋና ዋና አምዶች በሆኑት ኢነርጂ፣ ግብርና፣ ትምህርትና ስልጠና፣ ጤና፣ ውሃ፣ መሰረተ ልማት ሀገራችን በርካታ ተሞክሮችን ማቅረብና አጋርነቶችን ለመመስረት የሚያስችላት ቁመና ላይ ትገኛለች። በእነዚህ ጉባኤዎች ርዕሰ ብሔሮች፣ ጠቅላይ ሚኒስትሮች፣ ምክትሎችና የውጭ ጉዳይ ሚኒስትሮችን ጨምሮ በአጠቃላይ ከ17,000 በላይ የልዑካን ቡድን አባላት ይሳተፋሉ ተብሎ ይጠበቃል። እነዚህን ጉባኤዎች ለመዘገብ ከ800 በላይ የሚዲያ ባለሙያዎች ፈቃድ ጠይቀዋል። በቀጣይ ቀናት የአህጉራችን ዋና ዋና ሚዲያዎች ዓይንና ጆሮ ሀገራችን ላይ ያነጣጥራል። ኢትዮጵያ ብሔራዊ ጥቅሞቿን በሚያስጠብቁና ከግብ በሚያደርሱ ውይይቶች ላይ በንቃት ለመሳተፍ ተዘጋጅታለች። በዚህም የአፍሪካ የጋራ ጥቅሞችን ለማረጋገጥ የበኩሏን አስተዋጽኦ ታደርጋለች። የአፍሪካ መሪዎችና ልዑካን ቡድኖች በቆይታቸው ከዲፕሎማሲያዊ ስራዎቻቸው በተጨማሪ የሀገራችንን የልማት ስራዎች እና የቱሪስት መዳረሻዎች እንዲጎበኙና በቀጣይነት የተመዘገቡ ላሉ የልማት ውጤቶቻችን እንዲመለከቱ ሰፊ ዝግጅት ተደርጓል። እንዳስተናገች ሀገር ከተለያዩ ሀገራት የሚመጡ መሪዎች ልዑክና እንግዶችን ተቀብላ ከማስተናገድ ባሻገር በርካታ ሁለትዮሽ ውይይቶችን ለማድረግ ዝግጁ ናት። የህብረቱ መቀመጫና የአፍሪካ ዲፕሎማሲያዊ ማዕከል የሆነችው አዲስ አበባም በአህጉሩና ከተለያዩ የዓለም ክፍሎች የሚመጡ መሪዎችን እና የልዑካን ቡድኖችን ተቀብላ ለማስተናገድ ከምን ጊዜውም በላይ የተሟላ ዝግጅት አድርጋለች። በአጠቃላይ እንደ መንግስት እነዚህን ሁለት ጉባኤዎች ስኬታማ በሆነ መንገድ ለማስተናገድ የሚከተሉት ዋና ዋና ተግባራት ተከናውነዋል። የተቀናጀ አመራር ከመስጠት አንጻር 35 የፌዴራል ተቋማት የአዲስ አበባ ከተማ አስተዳደር ያሉበት የአብይ ኮሚቴ ስራውን በውጤታማነት ሲመራ ቆይቷል። የዲፕሎማሲና መስተንግዶ ዝግጅት ከ180 በላይ በሁሉም የአፍሪካ ህብረት የስራ ቋንቋዎች ብቁ የሆኑ
የበጎ ፈቃድ ካዴቶች ስልጠና ወስደው ተሰማርተዋል። የመግቢያ ፈቃዶችን ከማሳለጥ አንጻር የቪዛ የጉምሩክና የሚዲያ ፈቃድ አገልግሎቶች በተሳለጠ ሁኔታ እንዲሰጡ ልዩ አሰራር ተዘርግቶ ስራ ላይ ውሏል። በዚህም ሁሉም የሚመለከታቸው የመንግስት አካላት ያሉበት ፖርታል ተዘጋጅቶ የሰው ንክኪን በቀነሰ መልኩ በኦንላይን ፈቃዶች የመስጠት ስራ ተከናውኗል። አገልግሎትን በተመለከተ ሆቴሎች፣ የትራንስፖርት አቅራቢዎችና የታክሲ አሽከርካሪዎች እንግዶችን በኢትዮጵያዊ ጨዋነት ለመቀበልና በቂ መረጃ ለመስጠት የሚያስችል ስልጠና ወስደዋል። እንደ መብራትና ቴሌኮሙኒኬሽን ያሉ የመሰረተ ልማቶችም በላቀ ዝግጁነት ላይ ይገኛሉ። ሰላምና ደህንነትን ከማረጋገጥ አንጻር የጸጥታና ደህንነት ግብረ ኃይሉ በቴክኖሎጂና በሰው ኃይል ታግዞ ጉባኤው በስኬት እንዲጠናቀቅ አስተማማኝ ዝግጅት አድርጓል። ኢትዮጵያ በፓን አፍሪካኒዝም ማዕከልነትና ዲፕሎማሲያዊ ሚና በኩል በአህጉሩ የአንድነት ድምፅ እንዲኖረው በማድረግ በሰላም ማስከበር ስምሪቶች ላይ ቀዳሚ ተሳትፎ በማድረግ የአፍሪካ አህጉራዊ ነጻ የንግድ ቀጠናን በፍጥነት በማጽደቅ ለተለያዩ የአህጉሪቱ ተቋማት አስፈላጊውን የመሰረተ ልማት ድጋፍ በማቅረብ ትልቅ አስተዋጽኦ ያላት ሀገር ነች። ውድ የሀገራችን ሕዝቦች፣ ይህን ጉባኤ ማዘጋጀት ለእኛ የዲፕሎማሲያዊ ስኬት ማሳያ ብቻ አይደለም። ይልቅም አፍሪካውያን ወንድሞቻችን እንደ ሀገር በተፈተንባቸው ወቅቶች ሁሉ ላሳዩን አብሮነት እና ወዳጅነት ምስጋናችንን የምንገልጽበትና አፍሪካዊ አንድነታችንን የምናጸናበት ቋሚ መድረካችን ነው። ኢትዮጵያ አሁን ላይ ያደረገችው ባለቻቸው ሰፋፊ የሪፎርም ስራዎች በምግብ ሉዓላዊነት፣ በኮሪደር ልማት፣ በአረንጓዴ አሻራ ትግበራ ለአፍሪካ ብሎም ለዓለም በምሳሌነት የምትጠቀስ ሀገር ሆናለች። እንደ ስሟ አዲስና ውብ የሆነች የመጣችው አዲስ አበባ በአዳዲስ የከተማ መሰረተ ልማቶቿ እና እንግዳ ተቀባይ ህዝቧ አህጉር አቀፍና ዓለም አቀፍ ሁነቶችን የማዘጋጀት ብቃቷ ጎልቶና ፈክቶ በእጅጉ እያሸበረቀ ይገኛል። ክቡራን የመዲናችን አዲስ አበባና በዙሪያዋ የሚገኙ ከተሞች ነዋሪዎች፣ ይህ ታላቅ ሀገራዊ ሁነት በስኬት እንዲጠናቀቅ የሁሉም ዜጎች የተቀናጀ ትብብር ወሳኝ ነው። በመሆኑም እስከ ጉባኤው ፍጻሜ ድረስ በሚኖሩት ጥቂት ቀናት ሊያጋጥሙ የሚችሉ መጠነኛ መስተጓጎሎችን ሀገራችን ከምታገኘው ዘርፈ ብዙ የዲፕሎማሲና የኢኮኖሚ ጥቅም አንጻር በማስተያየት የበኩላቸውን ድርሻ እንዲወጡ መንግስት ጥሪውን ያቀርባል። በመጨረሻም ይህ የቅድመ ዝግጅት ስራ በተሳካ ሁኔታ እንዲጠናቀቅ ሌት ተቀን ለሰሩ የፌዴራልና የከተማ አስተዳደር ተቋማት፣ ማህበራት፣ ድርጅቶችና ግለሰቦች ሁሉ በመንግስት ስም የላቀ ምስጋና እናቀርባለን። የመንግስት ኮሚኒኬሽን አገልግሎት የካቲት 2018 ዓ.ም